ባለፉት 5 ዓመታት ይህን ተቋም በየጊዜው በየ3 ወሩ በየአመቱ ሁኔታውን ስንገመግም ነበር። በሚያቀርበው ሪፖርት ብቻ በጽሁፍ የሚያቀርበው ሪፖርት ብቻ ሳይሆን በመስክም ጉብኝት የተቋሙን እንቅስቃሴ በየአካባቢው ያለውን ስንጎበኝ ነበር፣ ስናየው ነበረ እና በመሰረቱ ተቋሙ የዛሬ 5 ዓመት ብዙ ችግር የነበረበት ተቋም ነው። አሁን ያለበት ቁመና ከዚያን ጊዜ ጀምሮ ያለውን ስናይ ብዙ ለውጥ ያሳየ መስሪያ ቤት ነው። በውስጡም በአሰራሩ እንደ ተቋምም ብዙ ለውጥ አሳይቷል። በአዲስ አዋጅም ደግሞ እንዲደራጅና ይህ ተቋም አገራዊ ተቋም ሆኖ ለማንኛውም ወደፊት ሊደርስ ለሚችል አደጋ ሀገሪቱንም ለማዘጋጀት ራሱም ደግሞ ሪስፖንስ ለመስጠት የተዘጋጀ ተቋም ለመሆን እንዲችል የሚያስችለው አዋጅ ነው ምክር ቤታችን ያወጣው። ያው በቋሚ ኮሚቴያችን በኩል ነው ተወያይተን ያወጣ ነው። ማነው ለምክር ቤቱ ቀርቦ ምክር ቤቱ ያጸደቀው ማለት ነው። እና ቅድም ሲባል እንደነበረው ተቋሙ መጀመሪያ ጥናት ነው ያጠናው። በዚህ ላይ ጥናት ተመስርቶ የሀገሪቱን የአደጋ ስጋት ፖሊሲ ቀርጾ ከዛ ፖሊሲ በመነሳት ነው ይህ ረቂቅ አዋጅ ለምክር ቤቱ ቀርቦ ምክር ቤቱም ረጅም ጊዜ ተወያይቶበት ብዙ አካላትንም አሳትፎ የሚመለከታቸው ተቋማት ማለት ነው ተሳትፈው ባለድርሻ አካላት ይህ አዋጅ ዳብሮ እንዲጸድቅ ተደርጓል። አሁን እንግዲህ በዚህ አዋጅ ላይ ተመስርቶ በሚወጡ ደንቦችና መመሪያዎች መሰረት ተቋሙን እንደገና በአዲስ ማደራጀትና የዛሬ ሳይሆን የነገ ተቋም እንዲሆን ለማድረግ ጥረት ማድረግ የሚችልበት ደረጃ ላይ ነው ያለው ማለት ነው። እኛ በበኩላችን እንደ ቋሚ ኮሚቴ ይህን ተቋም በቅርበት ስንከታተለው የነበረ ስለሆነ በተገኘው ውጤት ይህ ተቋም ባስመዘገበው ውጤት ደስተኞች ነን። በዚህ በያዘው እንዲቀጥልበትና እንዲበረታታ ማድረግ ነው እንግዲህ ወደፊት የቀረው ማለት ነው እና በሰዎች ላይ የተገነባ ሳይሆን ተቋማዊ ጥንካሬ ያለው ሆኖ ሀገሪቱን ወደፊት ሊያገለግል የሚችል ሊያሻግር የሚችል ተቋም እንዲሆን ምኞታችን ነው ማለት ነው። ባለፉት 30-40 ዓመታት ይህ ተቋም የእርዳታ አከፋፋይ የሆነበት ጊዜ ነበረ እና በሚሊዮን የሚቆጠር ዜጋም ቁጭ ብሎ እርዳታ የሚጠብቅበት ሁኔታ የተፈጠረበት ጊዜ ነው የነበረውና ሙሉ አቅም ያለው ጉልበት ያለው ሰው ቁጭ ብሎ እርዳታ ብቻ ጠብቆ የሚኖርበት ጊዜ ነው እና ይሄ መለወጥ አለበት ከሚል በአንድ በኩል እርዳታ የሚያስፈልጋቸው ሰዎች ይኖራሉ በህብረተሰባችን ወደፊትም። ይሄ ግን በየደረጃው በአገር ደረጃ ሳይሆን በወረዳም በክልልም በታች ባለው ደረጃ ህዝቡ ድሮም በባህሉም ማህበራዊ ትስስር አለው። በዛ መሰረት እርስ በራሱ ተረዳድቶ ተደጋግፎ የሚኖርበት ሁኔታ ነበር። ያንን ባህላዊ እሴት አሳድጎ በዚያ ደረጃ መቋቋም ነው እንደዚህ ያሉት ችግሮች ማለት ነው። በአገራዊ ደረጃ ግን መቋቋም ያለብን ትልልቅ አደጋዎችን አሁን መሬት ቢንቀጠቀጥ ሊደርስ የሚችል አደጋ አለ። እሳት፣ ውሃ፣ ጎርፍ የመሳሰለው ተፈጥሯዊ ሰው ሰራሽ ደግሞ ለእንደዚህ አይነቶቹ ትልልቆቹ አደጋዎች ራሱን እንዲያዘጋጅና ህዝቡንም ሀገሪቱንም ለዚህ አዘጋጅቶ
በበቂ ደግሞ መሳሪያና እንትን ታጥቆ ለእንደዚህ አይነት አደጋዎች ደራሽ መሆን የሚችልበትን ሁኔታ ማመቻቸት ያስፈልጋል ማለት ነው እና በዚህ ደረጃ ነው እየታሰበ ያለው። በተለይም ደግሞ ህዝባችን አምራች ህዝብ እንዲሆን ዋናው ከዚህ ችግር ከዚህ ካለፍንበት ችግር ልንወጣ የምንችለው አምራች ስንሆን ስንበለጽግ ስናድግ ስለሆነ ህዝባችንን አምራች ዜጋ ማድረግ ያለብን እና እዛ ላይ ነው ብዙ ስራ የሚሰራው ማለት ነው እና ይሄ የዚህ ኮሚሽን ስራ ብቻ አይደለም። እንግዲህ ይሄ በጠቅላላ የመንግስት ስራ ነው። የሌሎችም ተቋማት ስራ ይጨምራል። ያ ሁሉ ተጨምሮበት ነው ከዚህ የምንላቀቀው ማለት ነው።